ከማናቸውም በላይ እውነታው እንዲወጣልኝ የምፈልገው እኔ ነኝ ያለች ነው ሩታ። ዛሬ ከጽጉ ጋር ተገናኝተዋል። ሲገናኙም እንግዲህ ጽጉ ለአብርሃም መንገር እየፈራሹ ያስጨነቀሽ አብርሃምንም በማክበር ሊሆን ይችላል ለሱ መንገር ያስፈራሽ ነገር ካለ ለእኔ እንደ እህት እንደ ጓደኛ ልታማክሪኝ ትችያለሽ። እኔ በብዙ ስራ ምክንያት ተወጥሬ ስለነበረ ብዙም እንደ ድሮ እየተገናኘን አይደለም ብላ እንግዲህ ዛሬ ከጽጌ ጋር እና አብርሃምና ሩታ ተገናኝቷል። በነገራችን ላይ ሁለቱም አያውቁም አብርሃምም ሩታም እንደምታገናኛቸው ጽጌን አላወቁም ነበር። ግን ሲገናኙም ጥሩ መልካም ነው። ግን ደግሞ አብርሃምም ዛሬ ላይ እንግዲህ በቃ እንዴት ነው ላይክ እንደተበዳይ እንደተጎዳ የሆነ ነገር እንደሆነ ሆኖ እንግዲህ ዛሬም ያዡ ልቀቁኝ እያለ ነው። ከትላንት የተለየ ሀሳብ ምንም ሩታ ጋር እያገኙ አይደለም። ምናልባት እኔን ፈርታኝ ወይም ደግሞ ለእኔ መንገር የማትፈልገው ነገር ካለ ላንቺ ትንገርሽና ቢያንስ ነገሮችን አብረን በጋራ መፍታት ካለብን እንፈታለን እያለ ይገኛል አብርሃም። እንዴት ናችሁ የኔ ተወዳጆች? በያላችሁ በሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም አሳቢታችሁ እንደተለመደ ኮሜንት ላይ አጋሩኝ። እንግዲህ ጽጉ ከረዥም ጊዜ በኋላ ያው በእርግጥ አለች ሚዲያው ላይ አክቲቭ ናች፣ ግን ያው ከእነሱ ጋር ከመጣች ረዥም ጊዜ ሆኗታል። እንግዲህ ዛሬ ስትከሰትም ያው ሰላም ለመፍጠርና ነገሮችን ለማስተካከል ይመስለኛል። እንግዲህ ያው አመጣጧ ለሰላም ስለሆነ ማለት ነው። እውነት ለመናገር ሩታም ዛሬ በጣም እንግዲህ ስሜታዊ ይሆናለች። ያው እንደምታውቁት ብዙ ጊዜ እሷ ላይ ነው ነገሮች በጣም የሚጸኑት። በቃ የሚያውቃትም የማያውቃትም እሷን ነው እንደ ጥፋተኛ፣ እሷን ነው እንደ በዳይ እያደረጉ ሰዎች የሚስሏትና እች ልጅ እንግዲህ ብዙዎቻችን እንደምናውቀው በጣም ብዙ መከሮችን፣ ስቃዮችን፣ ብዙ ነገሮችን አሳልፋለች። ያው ሁሌ ሀሳቡን ማንሳቱ ተገቢ አይደለም። ለምን ብዙዎቻችሁ ስለምታውቁት ያለፈችበትን ሁኔታ አብዛኞቻችሁ የሩታቶች ታውቁታላችሁ። በዛ ሁኔታ ውስጥ አልፋ ግን ደግሞ ዛሬ ላይ አብርሃም ላይክ ሩታ ጥፋተኛ እንደሆነች እስኪ ልዩነቱን እዩ። ትላንትና እንኳን ከሄርሜላ ጋር ቆሞ በስርዓት ሲያወራ ነበር አይደለ? ቢያንስ ባይግባቡም እንኳን ባይዋጥለትም ሀሳቡ ግን በጣም ሪስፔክት አድርጓ ሲያወራት ነበር። ግን ዛሬ ሩታንም ኢግኖር እያደረገ ነው እያወራ ያለው። ምንም የተለየ ሀሳብ የለም። እንደውም እዚህ ከእናንተ ጋር ሆኜ የማይሆኑ ነገሮችን ድጋሚ ስሰማ እኔ ስትር ውስጥ መግባት አልፈልግም፣ ሰላም ማጣት አልፈልግም እና መናገር የምፈልጊው ነገር ካለ የተለየ ሀሳብ ካለሽ ልነግርሽ ትችላለሽ፣ ካልሆነም ደግሞ መሄድ ይኖርብኛል እያለ እንግዲህ በጣም እየተጀነነ ነበረ። ጽጉ ደግሞ እንደዛ አይደለም፣ መነጋገር አለባችሁ፣ በማከላችሁ ልጅ አለ፣ ልጃችሁ በጋራ ማሳደግ አለባችሁ፣ ስማችሁ ማጽዳት አለባችሁ፣ ሰላም ፍጠሩ። ኦዲየንስ ከእናንተ ብዙ ነገር ይጠብቃል። በእኔም በውስጥ መስመር በጣም ብዙ መልእክቶች ይላካሉ። እኔም የሚችለውን አደርጋለሁ እያልኩኝ እመልሳለሁ። በስራ ምክንያት እያገኟችሁ አይደለም። ሁላችንም የየግላችን ላይፍ ነው የምንኖረው እና ዛሬ ደግሞ አግኝቻችኋለሁ። እኔ ሰላም እንድትፈጥሩ ልጃችሁን በጋራ እንድታሳድጉ የሆነውን ነገር ሁሉ በይቅርታና ነገሩን በሰላም ልታልፉት ይገባል እንጂ እንደዚህ በእናንተ አያምርም እያለች ነው ጽጉ። እኛም ይህንን ሀሳብ ነው ብዙ ጊዜ የምንናገረው ብዙዎቻችን። ለምን ሰላምን የመሰለ ነገር የለም። ሁሌ አንድ አይነት ሀሳብ፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ እንትርኮ በጣም የሚሰለቸው ገባችሁ አይደለ? ሩታስ ብትሆን ለምንድን ነው ካለ ስሟ ስም የሚሰጣት? ለምንድን ነው የምታለቅሰውስ? ለምንድን ነው እንባ ሊፈስ የሚገባው? ለምንድን ነው አንድ ዘለላ እንኳን እንባ ሊፈሳት የሚገባው? አንተ ግን ምንም ርራሄ የለም አብራም እንዴ? አትራራም እንዴ? ምንም የርራሄ እንትን የለም ውስጥ ላይ የሆነ እንዴት ነው አንዳንድ ሰው እንኳን አይደለም ፍቅረኛው ሚስቱ የልጁ እናት ትቅርና የሆነ መንገደኛ እንኳን እኮ የሆነ ከፍቶ ሲያለቅስ እንኳን የሆነ ስታዩት ለማጽናናት ለማባበል ትሞክራለች። አብርሃም ግን በጣም ኖርማል፣ በጣም በቃ ምንም አልመሰሉም። ገባችሁ አይደለም? ስለዚህ አሁን አብርሃም እየመሰለ ያለው አንቺ ራስሽን ነፃ ለማውጣት ነው። ምንም የተለየ ሀሳብ አይደለም። ምንም አላረኩም ነው የምትዩ። ግን እኔ ነገሩን ማወቅ አይቀርም፣ ጊዜ ይፈጃል ነው። በነገራችን ላይ ጽጌም ብላለች፣ እውነት ከእውነትነት መንገዷ መቼም ልትርቅ አትችልም። ምናልባት ውሸት ለጊዜው እውነት ሊሆን ይችላል። የተፈጠረ ነገር ካለም ተነጋገሩ፣ ሁለታችሁ ተነጋገሩ፣ በጠረጴዛ ዙሪያ ሁለታችሁ አውሩ፣ ሰላምን ፍጠሩ እያለች ትገኛለች። እውነት ነው ማለት ነገሮችንም መፍታት ከተሻለ
መፍታት ነው። መፍታት የማይቻልም ከሆነ ደግሞ የሆነ አንድ ሀሳብ ላይ የሆነ ማጠቃላይ ሀሳብ ላይ መድረስ ነው እንጂ ሁሌ በአንድ ነገር ላይ ተደጋጋሚ ሀሳቦችን ብትሰጣጡ ምንም ትርጉም የለውም። እንዲሁም ኤፋ ምንም እንዳላረገ እየተናገረ ነው። እንግዲህ እነሱ ጋር ምንም ነገር ካላደረጉ እሺ አብርሃም ታዲያ ምን ሆኖ ነው የፈዘዙ? ለኛም እኮ ጥያቄው በሳውቷ ፈዟል፣ ግን ደግሞ ይሄ ሚዲያው ላይ ሲባል የነበረው ነገር ግን ምንም ነገር እንዳልተደረገበት ይሄ ግልጽ ነው። ይሄ ማንኛችንም ያየነው ነገር ነው። አውቀውን ሁሉ ነገር ሲያደርግ የነበረው ዛሬም ደግሞ ትላንት ላይ የሰራውን ጥፋትና ትላንት ላይ ሲያደርጋቸው የነበሩትን ነገሮች ሽፋን ለመስጠት ዛሬም ሩታ ላይ ነገሩን እያጠበቀው እያከረው ይገኛል። ለምን አስፈለገ? የእውነት አታሳዝነ? አንተ ምንም እንዳልሆንክ እኮ ሌና ውስጥ ያውቋል፣ በዙሪያ ያሉት ሰዎችም ያውቁታል። ግን ለምን የራስክም ስም ነፃ ለማድረግ አንተ ራስክን ነፃ ለማውጣት እሷ ላይ ግዴታ ሁልጊዜ እሷን ኢግኖር ማድረግ እሷን እንደ በዳይ እሷን እንደ መጥፎ ሴት እሷን በቃል አይደለ ለአንተ መጥፎ በቃ ለአንተ መልካም ያልሆነች ሴት አድርገው ሰዎች ለምንድነው እንዲስሉ የምታደርገው? የእውነት የተገቢ አይደለም። እኔ አንዳንድ ጊዜ የእነዚህ ልጆች ማብቂያው ማለት የመጨረሻው ምዕራፉ ምንድን ነው ሊሆን የሚችለው? ሁሌ አዳዲስ ነገር ነው የሚፈጠረው። አሁን በአንድ ሀሳብ እንግዲህ ተነጋገራችሁ መፍታት ስትችሉ ነገሮችን መቋጨት ስትችሉ በአንድ ሀሳብ 3 ቀን 4 ቀን ትመላለሱበታላችሁ። ይሄ ተገቢ አይደለም እና እውነት ለመናገር ጽጌ ብትቺ ከካሜራ ጀርባ አንዳንድ ጊዜ ሁሉ ነገር ካሜራ ላይ ማለት አንዳንዴ ፕራይቬት የሆኑ መናገር የማይፈልጉት ነገር ሊኖር ይችላል አይደለ? ስለዚህ የሆነ ቦታ ቀጠርሻችሁ ሁለቱንም ያለውን ነገር እንዲያወሩ ሰላም እንዲፈጥሩ። ጓደኛ ማለት እኮ የጓደኛው ደስታ የሚያስደስተው የጓደኛው የትኛውም ነገር ለሱ የሚያስደስተው መሆን አለበት። በሀዘኑም በደስታውም በማንኛውም በኤቭሪቲንግ አብሮ የሚሆን ነው ጓደኛ ማለት እንጂ ጓደኛ ማለት ሲኖራችሁ ብቻ አብራችሁ የሚሆን ሰው አይደለም። ስታጡ፣ ስትከፉም፣ በሀዘናችሁም በደስታችሁም አብሯችሁ የሚሆን ሰው ነውና ጽጌ ብትቺ ነገሮችን እስኪ አንቺ እንደውም ከሌሎች ትንሽ አላደለ አስተሳሰብሽ የሆነ በሰል ያለ ነው፣ ጠንካራ ያለ ነው። አንዳንዴ የምትሳሳሻቸው ቃላቶችን ቢኖሩ ግን ደግሞ አንቺ ከነዳኒና ከነሜሪ ትሻያለሽ እና ሁለቱንም አስቀምጥሻቸው ብታወራቸው መልካም ነው። ከሩታም ደግሞ ባትርቂ መልካም። ለምን አሁን ላይ ሩታ ካጠገቧ ማንም የለም። እውነት ለመናገር የገዛ ቤተሰቦቿም ከእሷ ጋር አይደሉም። ላይክ አብርሃም ብታየው ቡዜ ያለ ካጠገቡ ማለት አብርሃም አጠገቧም ቡዜ ያለች፣ እንዲሁም ዳዊት አለ። ሩታ አጠገብ ማን ያለ? ኤፍሬም ነው ያለው። ኤፍሬም ማለት እንግዲህ የአብርሃም ወንድም ነው፣ ግን ደግሞ አሁን ላይ ግን ከእሷ ጋር ነው የቆሙ ያለው። እሷን እያበረታት እሷን የጠነከራት ከእሷ ጋር ጎን የቆመ ትዳራቸው እንዲስተካከል አብረው እንዲሆኑ ልጃቸውን በጋራ እንዳያሳድጉ ብቻ ብዙ ነገሮችን እያደረገ ነው። ግን አንዳንድ ጊዜ ያው ታውቃላችሁ ኤፋ የሚሳሳትበት አንዳንድ ቦታ አለ። ይሄ እንዴት ነው ድርቅ ማለት ነገሮችን አሁን ሩታን ካያችኋት እውነት ለመናገር መናገር ያለባት ቦታ ትናገራለች፣ ዝም ማለት ያለበት ቦታ ዝም ትላለች። እና ይሄ ባህሪዋ በጣም ሞድራት፣ በጣም ይሄ የተረጋጋች ሴት ናት። በቃ ይሄ የሴት ልክ የምትባት ሴት ናት። እና ያው መቼም ሁላችንም እንደየመልካችን ባህሪያችን ይለያያልና ትንሽ ያው አንዳንድ ይፋ ላይ የምናያቸው ባህሪያቶች አሉ። ግን ደግሞ የሰው ልጅ መቼም የሚሆነው ነገር ይኖራል። እና የኔ ምርጦች የእውነት ዛሬ ሩታ ዛሬም ከፍቷት እንግዲህ እንደዚህ ማየታችን ይደብራል። የእውነት እኔ ማለት ይሄንን ነገር ማለት በቃ ይሄን ህይወት ለምን አትተውም እስከምል እየደረስኩኝ ነው። ለምን ለልጇን አድላውን እሷ ዋጋ ለመክፈል በዚህን ያህል መንገድ እየተጓዘች ያለችው። ግን ይሄን ነገር እኮ ማቆም ይቻላል። በቃ እንዴ ማለት ራስን ገድሎ አይደለም ሰውን ማዳን የሚቻለው እኮ ራስን አድኖ ሰውን መጥቀም ለሰው መኖር የሚቻለው ገባችኋል?